በልማድ ብቻ እንደምንጸልይ የሚያመለክቱ 4 ነገሮች። በልማድ መጸለይ ጸሎታችን ቅድመ እግዚአብሔር ዘንድ አይደርስም፣ በሕይወታችን ላይም አንዳች የሚለወጥ ነገር አንመለከትም። ይህ ቪዲዮ ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆን ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ደግሞ ጸሎት እያላችሁ ጻፉልኝ። በመንፈሳዊ ሕይወታችን ትልቅ ኃይል ያለው ጸሎት ላይ እንደሆነ ተነጋግረናል። በጸሎት መረጋጋትን፣ አስተዋይነትን፣ ቸርነትን፣ የሰማያዊ ምስጢር መገለጥን፣ ጸጋና በረከትን እንደምናገኝ በባለፈው ክፍላችን ተነጋግረናል። ነገር ግን በልማድ የሆነ ጸሎት ከእግዚአብሔር ዘንድ እንደማይደርስ ጸሎታችን የልማድ መሆኑን የምናውቅባቸው 4 ምልክቶች። አንደኛ፣ ልቦናችን ይዘጋል፣ ይደርቃል። ምንም አይነት የተለየ ስሜት አይኖረንም። ይህም ክርስቶስ ለኛ የከፈለልንን ውለታ አናስብም። እግዚአብሔር ነገ ለሚሰጠን ነገር ተስፋ እናደርግም። ሁለተኛ፣ የነፍስ አይን አይበራም። ማስተዋላችን ይርቀናል። ልቦናችን ዝሩ ብዙ አሳቢ ይሆናል። ሶስተኛ፣ ከሰማይ ጋር ያለን ግንኙነት ይቋረጣል። ሰማያዊ ምስጢር አይገለጥልንም። እግዚአብሔር ለኛ ያደረገልንን ነገ የሚያደርግልንን ነገር ተገልጾ አይታየንም። ጸሎት ከእግዚአብሔር ጋር በምስጢር መነጋገር፣ ማውራት፣ የልቦናን መግለጽ፣ ከእርሱም ደግሞ ጸጋና በረከትን መለመን። አራተኛና የመጨረሻው ጸሎታችን አያርግም፣ ቅድመ እግዚአብሔር ዘንድ አይደርስም። ለለመነው ልመና ምላሽ አናገኝበት። ዝም ብሎ የጸሎት መጽሐፍን ማንበብና መክደን ብቻ ይሆንብናል ማለት ነው። እግዚአብሔር አምላክ በልምድ ከመጸለይ ወጥተን እርሱን በንጹህ ልቦና እንድናመሰግነው ጸሎታችንም ቅድመ እግዚአብሔር ዘንድ ደርሶ ጸጋ፣ በረከት፣ ምላሽ እንድናገኝ የእርሱ መልካም ፈቃድ ይሆንልን።